ምን አለ መሰለህ ትናንትና ስጦታውን የሰጠችኝ ያው እሷ ነች። ሲቀጥል ደግሞ አብረን ከእሱ ጋር ነኝ ስላለችኝ ነው ከፈለግሽ እና ያልኳት እንጂ አሁን አንተ አድርግ አታድርግ መልስ አትመልስ የምትልበት እንትን የለም። አይ ነው እኔ አንድ ሰው አክብሮ ስጦታ ሲሰጠኝ ባልወደውም በወደውም ያ ሰው አክብሮ ሲሰጠኝ ድረስ እኔ ጋር አቆየዋለሁ። በኋላ እኔ ስጦታው ወደድኩትም አልወደድኩትም በዚህ ልክ እኔ ንቀት ይመስለኛል። ንቀት አይደለም ኤፍሬም፣ ይሄ አንተ ራሷ ሩታ ሰታቅ በአንድ ቀን ስትመልስ በጣም ነው የሚደብርህ። አንዳንዴ ያው በሰው ጫማ ላይ ሆኖ ማየት ጥሩ ነው እና ሰዎች ሆይ ሆይ ስላሉ ምን የሚፈጠር ነገር የለም። አሁን ገብቶሃል። ግን እኛ ማናውቀው አዲስ ነገር ካለ ነገር እዛ ግን የሀብል ትናንትና ሰታቅ ዛሬ መመለስ በጣም ነውር ነገር ነው። አንተ ራሱ ደስተኛ ካልሆንኩበት እሺ። ሲቀጥል ደግሞ እኔ እና እሷ ስጦታ መሰጣጣት ድረስ የሚያደርስ ነገር የለም። ማስታወሻ ነው የፈለገችው። በቃ እኔ ምንም እኔ ጋር ብዙ ማስታወሻ ያላት በቃ ችግር የለውም። ከዚህ በፊት የሰጠሽኝ ብዙ ስጦታዎች አሉና እነሱ ማስታወሻዎች በቂ ናቸው ለኔ። ስለዚህ ዛሬ ላይ እኔ ራሴን ላይ ጀምሬ የራሴን ህይወት ጀምሬ ዛሬ ላይ እሷ ስጦታ መሰጣጣት ከኔ ጋር አትችልም። እና ትናንትና ብዙ ላለመታገል በጣም ቀላል ነገር ነው። ዝም ብለህ ነው ነገሩን ላለመታገል ብዬ ስላሰብኩኝ ነው። በጣም ብዙ ነገር እያካበድክ ነው። እውነት ከማካበድ ጋር አያገናኘውም። እውነት ነው እንጂ ከዚህ በላይ ማካበድ አለ እንዴ? ምን ችግር አለው? አሁን እኔ ስጦታ በሰጥህ ከዚህ በፊት አብረን ነበረን አይኖ፣ አሁን ግን አብረን አይደለንም አውቃለሁ። ግን ደግሞ የልጅ አባት ነህ፣ የልጅህ እናት ነኝ። ሰው እንደዚህ አይነት ነገር በሰጥህ ያን ያህል ግዙፍ አድርገህ ማየትም ማሰብም ፌር አይደለም። በዚህ ነው አንተ እንደምን ታስበዋለህ? የሚሰጠው ሰው እኮ የታደለ ሰው ጀስት አንተ ስለታደልክ ነው ስጦታ ይሰጣል እና በሌላ ነገርም አትወሰደው። እንደውም ከዚህ በለጠ ራሱ ባታወራ ደስ ይላል። ምክንያቱም መመለስ የሚለበት በቃ መመለስ አይደለም። እንደውም መመለስ አይደለም ከአንተ ተለምደ ማውለቅ አልነበረም። እኔ ፍሬም በመጀመሪያ ደረጃ ስላላወቅ ነው ነገሮችን እንትን እያልኩ ያለው ማለት ነው። እኔ ሲጀመር አንገቴ ላይ አላሰርኩትም ይሄንን ወርቅ ማለት ነው። ስለዚህ እኔ አያስፈልገኝም እያልኳት ነው። በግድ ደግሞ መቼም ስጦታ ሰኘው አይደል ሩታ። ስለዚህ በስጦታ አስተቀበኝና እንጂ አንድም ቀን አስቤ አላውቅም። ምን አይነት ነገር ነው ማለት በጣም እውነት አካባጅ ሆናል። ኦቨር ማለት ነው። ማትፈልጊ ከሆነ ጥሏለሁ ብትጥለው አይሻልም? ከዚህ ሁሉ ማለት አክብሬ ስለሰጠሽኝ ነው እኔ አክብሬ ተቀበልኩሽ። ስለዚህ ትናንትና በጣም ስለተጫንሽኝ ነው፣ በቃ ወረደ ስለተጫንሽኝ ነው። እኔ ደግሞ የማልፈልገውን ነገር አልፈልግም ነው እንዴ በግዳጅ እንትን የሚለኝ የለም አይደለ? ስለዚህ በቃ አልፈልግም ማለት አሁን አንተ አሁን አክብረህ ምናምን ቢሆን ኖሮ እውነት ለመናገር አይ ስልሽ ሩታ አሁን ምን አለ መሰለሽ ወይ የተሰማውን ስሜት ካለ በግልጽ ገብረ ማለት የለም። በቃ ኤፍሬም አሁን ነገሩን ወደ ሌላ ነገር አይ ስለ ጭንቅላት ላይ ምንም ነገር ሳይኖር እንዴት አታረገው እኮ በቃ ምንም ነገር የለም። ወደ ሌላ ነገሮችን አትውሰድ። አንተም ነው የወሰድኩ አይደለም እንጂ አንተን እንደወስድ እያደረከኝ ያለው አልፈልግም ካልኩኝ ደግሞ አልፈልግም ነው በቃ። የሚያስገድደኝ ሰው አይኖርም። ስለዚህ አይ እዛም ትችላላችሁ። የጠርኖች ለዚህ ጉዳይ ነበረ ሲጀመር ላይ ሳንቀበለው እንዲደቅ እንደዛ ምክንያቱም መቀበል የለበሽም ይሄንን አብል እንደዚህ አይነት ስንት አይነት ሰው አለ አብል እስቲ ተቀበለኝና የሰው ልጅ እንዴት ይህን የመሰለ አብል እንዴት የሰው ልጅ እንዴት አልቀበልም ይላል። ስማ አንተ ነውር አታውቅም እንደ ኧረ አንተ በጣም ይሄ ጋሼ ቢሰማ ራሱ በቤታችን የሌለ ነገር ነው የሚለው ና ከነስራትን ያዘ እና እንዴት እንደሚያምርበን ሞክረዋ መጀመሪያ ወንድሜ እኔ ሲያምር እያልኩ እኮ ነው። እኔ አልፈልግም እያልኩ እኮ ነው። ኤፍሬም ለምን ትታገል? እኔ ደግሞ ብቻችሁ ከመሄድ በቃ ሂዱልኝ። በቃ እንዲያምርብህ አትፈልግም? እኔ አልፈልግም ኤፍሬም እኮ አንዴ ብቻ አድርግለት ማድረግ አልፈልግም። ወይ አንዴ ሞክረው። ምንድን ነው የምሞክረው? እንዲህ ይመርብህ መጀመሪያ ምንም እኮ የሚያታግል ነገር የለውም። ከምትታገሉ ይልቅ ታደርግለት ይሻላል እኮ ለእሱ አድርግለት ና ከምትታገለኝ አንድ አድርገው እንየው። አልፈልግም አትየው በቃ እኔ አልፈልግም ካልኩኝ በግድ የምትታገል ለምን እንየው? ውበቱን እንየው። ካላማረን ተወጧል። ኤፍሬም ትሰማኛለህ? አንዴ ብቻ አድርግለት። ስለሚያምር አንዴ ብቻ አድርግልህ። እኔ አላመንኩበትም። በቃ ካላመንኩበት ደግሞ ማድረግ አልፈልግም። እሺ አንድ አድርገው እንየው። አልፈልግም ተወልቋል። ከዛ እኮ እኔ አልፈልግም። በቃ ማውለቅም ማጥለቅም ምንም ነገር አልፈልግም። ለምን ነው የምትታገለኝ? ችግር አለው ኤፍሬም በቃ ሰማኛለህ። ከዚህ በላይ እኔ ካንተ ጋር መቀበል አልፈልግም። በቃ የሰው ልጅ እኔ አብል ተሰጥቶት አላደርግም ሲል አንተም ብቻ ላይ እኮ ከምበጣጥሰው ወይ ከምጠላው ኤፍሬም ለምን ሰውን አታከብርም? ነው አታከብርም? ከማክበር ካለማክበር ጋር አይገናኝም። እኔ እያወራህ ያለሁት በደንብ ይገናኛል። ምንም አይገናኝም። በደንብ ይገናኛል። እውነት በደንብ ይገናኛል። እና አንቺ መገናኘት ምን ችግር አለው? የልጅክ እናት ነች እኮ ስጦታ በሰጠ አይደለም አብል ምንም ነገር ገዝታ በሰጠ እኮ ችግር የለውም። አብረህ ብዙ ነገር ያሳልፋችሁ ሶስት ናችሁ። ዛሬ ላይ ስጦታ ሰጠች አዲስ ነገር እኮ አይደለም እኮ። ከዚህ በኋላ ግን እኔ አልፈልግም። ሰማኛለህ? እኔና አንቺ
በእነዚህ አይነት ዙሪያ እንድንገናኝ አልፈልግም። ምንም አይነት ስጦታም ከአንቺ አልፈልግም፣ አልጠብቅምም፣ አልፈልግምም። እኔም መስጠትም አልችልም ላንቺ። ስለዚህ ከዚህ በኋላ እንደዚህ አይነት ነገር እንዲገጥም አልፈልግም። ሌላው ኤፍሬም ደግሞ ከዚህ በኋላ ሄርሜላን እኔ በሌለሁበት እንድታገኛት አልፈልግም። በማንኛውም አጋጣሚ ትናንትና አይቻለሁኝ። እሷ ቢያንስ አክብራክ የኔ ወንድም ስለሆንክ የአብርሽ ወንድም ነው እና ብላ ነው አንተን ያገኘች የነበረው። ስለዚህ ከዚህ በኋላ ግን ያለ እኔ ፍላጎት ወይም ያለ እኔ ፍቃድ ወይም እኔ በሌለሁበት እሷን ጠርተህም እንድታገኛት አልፈልግም። ምንም አይነት ቦታም እንድትወስዳት አልፈልግም። ሻይ ቡናም ምሳም ጋብዛት ኤፍሬም። ከዚህ በኋላ ግን አልፈልግም። አልፈልግበት እኔ ራሴ የሆነ ምክንያት አለኝ። ስለዚህ ነግራኛለች ትናንትና። ከዚህ በኋላ ግን አያስፈልግም። በዚህ ልክም መጫን እኔ ምንም የተደባበቁት ነገር የለም። ቪዲዮ ይዤ ሁሉም ነገር እኮ እኔ ቪዲዮ አልያዝክም ምናምን እኮ አላልኩም። ደብቀህም የሆነ ነገር አረካ አላልኩኝም። ግን ደግሞ ከዚህ በኋላ በቃ አቁም። በቃ እሷም መጨነቅ የለባትም። እኔን ያላከበረች አይነት ስሜት ነው የሚሰማህ። አንተ ጠርተሃል እምቢ ስትልህ እኔን ያላከበረች አይነት ስሜት ነው ለእኔ ብላ ነው እየመጣችልህ ያለችው። ስለዚህ እሷ ደግሞ ደስተኛ ሳትሆን ሳትፈልግ ከዚህ በኋላ እንድትጠራትም እንድታገኛትም አልፈልግም። ምንድነው ችግሩ ቢያገኛት? ሩታ ይህንን ለሱ ነው እየነገርኩት ያለው። ቆይ በጣም ነገሮችን ማካበድ ላይ ጎበስ ብለው ናችሁ እና ይሄ ነገር ግራ ስለገባኝ ነው እንደዚህ የምጠይቅህ። አሁን አንተ እንደምታስበው አንተና እሱ አንድ ላይ ናችሁ። እሱ ደግሞ ወንድም ነው። ሰው ቢያገኛት ምንም የሚፈጥረው ነገር የለም። በዚህ ናህል ልክ ግን እንዲህ አይነት አስተሳሰብ ባይኖራችሁ ጥሩ ነው። ወንድም ነው እንጂ ጠላቱ አይደለም እያገኛት ያለው። ገባ? ሰው አታካብዱት። ያን ያህል ወንድም ነው። የእናትህ የአባትህ ወንድም ነው። እኔ አሁን እናሱ ለማራራቅ ወይ ለማራራቅ ምንም የማራራቅ ነገር አይደለም። ይሄ ማራራቅ ባይሆን ነገሮችን በዚህ ልክ ባታካብዱት አሪፍ ነው ለማለት ያህል ነው እኮ። ችግር የለውም። በቃ እኔ እና አንቺ እንግባባለን በምንግባባው መንገድ። አንቺ መሀል መግባት አቺ ምን እናሱ መሀል ላይ ማለት ነው። ስለዚህ እኔ መሀል እየገባሽ ሳይሆን እውነታውን ገባሽ አልገባሽ ስለለ እንዴ ኤፍሬም እኔ ያልኩትም ገብቶሃል እንዳጠቃላይ አሪማ ገብቶኛል። በቃ አንደርስታንድ አድርገኛል። ከዚህ በኋላ እኔ ያው እኔ ለእሱ አስጀምር ለሄርሜላ ጠቀምኳት እንጂ አልጎዳኋትም። ትናንትና ማግኘቻትም ቢሆን ምንም ያደረግኳት ነገር የለም። ምንም ያልኳት ነገር የለም። ያልኩ ነገር የለም። እኔም እኮ ይሄና እንትን ያልኩ ነገር የለም። አንተ የተጫንኩ ነገር የለም። ግን ደግሞ ትክክል ስላልሆነ እኔ ደግሞ ስላላመንኩ ከዚህ በኋላ እንዳታገኛት ነው ያልኩ። በቃ ማግኘት ፈልግ እኔ ባለሁበት ማግኘት ትችላለህ። ተረዳኝ። ይህን ነው በግልጽ አማርኛ እኮ ነው የተናገርኩት። ሌላ ዙሪያ ጥምጥም ውስጥ ምናምን አልገባሁኝም እኔ። ስለዚህ ይሄ ነው ከአንቺም ጋር ያለኝን ነገር ጨርሻለሁ ብዬ አስባለሁኝ። ነገሩን ከሌላ ነገርም እንዳትወስጂው። ግን ለስጦታችሁም አመሰግናለሁ። ለእኔ ማሰበሽ ስለሆነ ከልብ አመሰግናለሁ። ምስጋናው ወስደው ቢሆን ሞራል ኖ በቃ እኔ ያልፈለኩበት የራሴ ምክንያት ስላለኝ ነው። ተው በቃ ከነ ምክንያት ትተነዋል ሁሉንም ነገር ከነ ምክንያት። አይ ስልሽ ምክንያቱ ደግሞ ግልጽ አድርጎ ቢነግረን አብሩን አልቀበልም ያለበት ምክንያት ቢነግረን ደስ ይለኛል። ጠይቅ ነው እኮ ደጋግመን በዚህ ልክ እኔን ተጨናችሁ ይህን ሀብል እንዳደርግ የፈለገው ደጋግመን ጠይቅ ነው እኮ። እኔ ደግሞ ከትናንትና ነግሬሃለሁ፣ መደጋገም አይጠበቅብኝ። ነግሬሃለሁ በቃ የትናንትናውን ማስታወስ ካልቻልክ የትናንትናውን ቪዲዮ አይተህ ስጦታ እኮ ነው። ምን ችግር አለው ብታደርግ? እዚህ በላይ ኖርማል ነው። ይሄ ሀብል አንቺ ላይ ያምራል። አንገትሽ ላይ ብዙ ጊዜ አይቼዋለሁ እና አሁንም ቢሆን ብታስሩ ደስ ይለኛል። እራስሽ ማለት ነው አስተዋለሁ። ችግር የለም። ተሰሪውና አንቺ ላይ ማየት ነው የምፈልገው እና መልካም ጊዜ የሆነላችሁ። በጣም እናመሰግናለን። አመሰግናለሁ። ስለ አክብሮት እናመሰግናለን። ያው ስጦታውን ይብን አሳድረህ እንኳን ስለመለስክልን ቴንኪው ማደሩ ራሱ አንድ ነገር ነው። ያ ይሄን ለማለት ያህል ነው እና ደግሞ በደንብ ተጠንቀቅ ለማለት ወዳለሁ። ያው ብዙ ጊዜ ጥንቃቄን የሚያስተምሩት ውትድርና ቤት ነው። ከቻልክ እዛም ሄደህ በደንብ ጥንቃቄን ተማር። ጨርሰናል። እዛ የጉልበት ስራ ነው። ሌላ ቦታ ሄዶ ቢደረግ። ኧረ ተጠንቀቅ። ቀኝ ኋላ ዙር ወንድሜ። ለማንኛውም ቻው። አንተም ደህና ሁን። እሺ ለማንኛውም ፋሚሊዎቼ መልሼላቸዋለሁኝ። ያው እንግዲህ ነገሩን አንደርስታንድ አድርጋችሁኛል ብዬ አስባለሁኝ። ያው ሁላችሁም ብዙ ምክር ሰጣችሁኛል። በውስጥ መስመርም በውጭም ብዙ ነገር ያላችሁኝ ሰዎች አላችሁ እና ለምክራችሁ ስለሰጣችሁኝ አስተያየት ምናምን ሁላችሁንም ከልብ አመሰግናለሁኝ። ግን ደግሞ ቤተሰቦቼ እኔም ደስተኛ አልሆንኩኝም። ማታ እንቅልፍ እስከማጣ ድረስ ማለት ነው። እንዴ የሰው ልጅ የሆነ ነገር ሰጡት ደስተኛ ሆኖ ሰላማዊ እንቅልፍ ነው አይደል መተኛት ያለበት። እኔ ግን ማታ ምንም አይነት እንቅልፉላ አልወስድን ያለኝ እና በዚህ ልክ ደስተኛ ያልሆንኩበትና ያላመንኩበትን ነገር ደግሞ ማድረግ አልፈልግም። ቤቴም እንዲቀመጥ አልፈልግም። ለምን
ትረዱኛላችሁ ብዬ ስለማስብ ማለት ነው። እና ከዛም ባለፈ ደግሞ አንዳንድ ጊዜ ምን አለ መሰላችሁ ብዙ ሰዎች የጠሉት ነገር ወይም ብዙ ሰዎች ያልወደዱት ነገር የሆነ ምክንያት ይኖረዋል እና ለመልካምም ነው አንዳንድ ጊዜ እና ያንን ነገር እኔም ባለመቀበል ደስ ብሎኛል። እና ደግሞ እነ ሲስተርም ብራዘርም ምናምን ደስተኛ አይደሉም። እንኳንም መለስክናት ነው የሚሉኝ ይህንን ቪዲዮ ቢያዩት ማለት ነው። እና ትናንትና ለምን ተቀበልክ ነው እያሉኝ የነበረው። ስለዚህ ግልጽ ነው ያልተቀበልኩበት ደግሞ ምክንያት